ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ ሰኔ 23 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በሱዳን በተፈጸሙ አስከፊ ወንጀሎች ውስጥ እጃቸው አለበት የተባሉ የተባበሩት አረብ ኤምሬትስ የኢትዮጵያና የቀጠናው ባለስልጣናት ላይ በዓለም አቀፉ የወንጀለኞች ፍርድ ቤት ምርመራ እንዲደረግ ተጠየቀ። ዓለም አቀፍ የሰብአዊ መብቶችና የሕግ ድርጅቶች ጥምረት በሱዳን ዳርፉር ክልል በተቀሰቀሰው ግጭት ለተፈጸሙ አስከፊ ወንጀሎች ምቹ ሁኔታዎችን በመፍጠር ረገድ ተሳትፎ አላቸው የተባሉ የኢትዮጵያን ጨምሮ በርካታ የአገራት ከፍተኛ ባለስልጣናት ላይ ዓለም አቀፉ የወንጀለኞች ፍርድ ቤት ምርመራ እንዲያደርግ ጠይቀዋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የምዕራባውያን እሴቶች ጠፍተዋል ሲሉ ወቀሱ። የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋ የአሜሪካ መንግስትና የአውሮፓ ህብረትን ጨምሮ የምዕራባውያን ዲፕሎማቶች ከቅርብ ጊዜ ወዲህ ትግራይን በተመለከተ የያዙት አቋም ለኢትዮጵያ መንግስት የወገንና ከባድ አደጋ ያለው ነው ሲሉ አስጠንቅቀዋል። ተጨማሪውን ይዘናል። በዱባይ ለሚኖሩ ኢትዮጵያን ማስጠንቀቂያ ተሰጠ። የዱባይ ፖሊስ በኢትዮጵያን ላይ የመጨረሻ ጥብቅ ማስጠንቀቂያ አስተላልፏል። ዝርዝሩን ታደምጡታላችሁ። በደቡብ አፍሪካ ጸረ ስደተኞችን ተቃውሞ ፍራቻ በርካታ ሱቆች ተዘጉ። ፕሬዝዳንት ሲሪል ራማፎሳ ማስፈራራትና ዛቻ ላይ ለመሳተፍ ያቀዱ ሰዎች እቅዳቸውን ተግባራዊ እንዳያደርጉ ያሳሰቡ ሲሆን ጸረ ኢሚግሬሽን ሰልፎች ወደ ሁከት ሊቀየሩ ይችላሉ በሚል ፍራቻ የፖሊስ መኮንኖች በመላው ደቡብ አፍሪካ ተሰማርተዋል ተብሏል። በዝርዝር እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም በሱዳን በተፈጸሙ አስከፊ ወንጀሎች ውስጥ እጃቸው አለበት የተባሉ የተባበሩት አረብ ኤምሬትስ የኢትዮጵያና የቀጠናው ባለስልጣናት ላይ በዓለም አቀፍ የወንጀለኞች ፍርድ ቤት ምርመራ እንዲደረግ ተጠየቀ። ዓለም አቀፉ የሰብአዊ መብቶችና የሕግ ድርጅቶች ጥምረት በሱዳን ዳርፉር ክልል በተቀሰቀሰው ግጭት ለተፈጸሙ አስከፊ ወንጀሎች ምቹ ሁኔታዎችን በመፍጠር ረገድ ተሳትፎ አላቸው የተባሉ የኢትዮጵያንን ጨምሮ በርካታ ሀገራት ከፍተኛ ባለስልጣናት ላይ ዓለም አቀፉ የወንጀል ፍርድ ቤት ምርመራ እንዲያደርግ ጠይቋል። የጥሪ ሰኞ ዕለት የቀረበው ራውል ዋልንበርግ የሰብአዊ መብቶች ማዕከል ከተለያዩ የህግ የምርመራና የሲቪል ማህበረሰብ ድርጅቶች የጥምረት ጋር በመሆን የቀረበ ነው ተብሏል። አቤቱታው የዓለም አቀፍ የወንጀለኞች ፍርድ ቤት አቃቢያን ህግ፣ የውጭ ሀገር ባለስልጣናትና አሸማጋዮች በሱዳን ተፋላሚ ወገኖች የተፈጸሙ ወንጀሎችን ሆን ብለው በማገዝ ወይንም በማበረታታት ረገድ የተሳተፉ መሆኑን እንዲመረምሩ መጠየቁን የወጣው ሪፖርት ያመላክታል። ማመልከቻው የውጭ ሀገራት ተዋናዮች ለፈጣን ድጋፍ ኃይሎችና ለሱዳን ጦር ኃይሎች የጦር መሳሪያዎችን፣ ቅጥረኛ ወታደሮች፣ ቁሳቁሶችን፣ የሎጂስቲክስ ድጋፎችና ፋይናንስን በማቅረብ በሲቪሎች ላይ ግፍ እንዲፈጽም አድርጓል ሲልም ከሷል። አክሎም አቃቢያን ህግ የሮምን ደንብ ንዑስ አንቀጽ 25 መሰረት የጋራ ዓላማ ባለው ቡድን የሚፈጸሙ ወንጀሎችን ማገዝ፣ ማበረታታት ወይንም ሆን ብሎ አስተዋጽኦ ማበርከት የሚሸፍነውን ድንጋጌ በመጥቀስ ሊኖር የሚችለውን የወንጀል ተጠያቂነት እንዲመረምሩ አሳስቧል። እንደ ዘገባው ከሆነ ማመልከቻው የተባበሩት አረብ ኤምሬትስና የአርኤስኤፍ ቀጠናዊ ደጋፊዎች የለየ ሲሆን ይህም ከኢትዮጵያ፣ ከሊቢያ፣ ከቻድ፣ ከሶማሊያ፣ ከኬንያና ከዩጋንዳ የተውጣጡ ስማቸው ያልተጠቀሰ ባለስልጣናትና አሸማጋዮች ይገኙበታል ተብሏል። ጥምረቱ በማመልከቻው ላይ የተካተቱን የባለስልጣናቱን ማንነት ይፋ ከማድረግ ተቆጥቧል። በተጨማሪ ማመልከቻው ከሱዳን ጦር ኃይል ጋር በተያያዘ ለተፈጸመ ወንጀሎች የኢራን፣ የቱርክና የግብጽ ሰፊ ሚና ያካተተ መሆኑ ተገልጿል። የዜና ወኪሉ አክሎ እንደዘገበው የቀረበው ሰነድ ለፈጣን ድጋፍ ኃይሎች የተላኩ ተጠርጣሪ የጦር መሳሪያዎች ከአቡዳቢ፣ ከአልአይንና ከራስ አልካይማ አውሮፕላን ማረፊያዎች ከተነሱ በኋላ በቻድ፣ በሊቢያና በኢትዮጵያ በኩል መሸጋገራቸውን የሚያሳይ መረጃ ይዟል። ይህ የጦር መሳሪያ አቅርቦት መስመር ከሚያዝያ 2015 ዓ.ም ጀምሮ እስካሁን ድረስ ስራ ላይ የቆየ መሆኑ ተገልጿል። ይህ አቤቱታ በሮም ስምምነት አንቀጽ 15 መሰረት የቀረበ ይፋዊ መረጃ የመስጠት ሂደት ሲሆን ድርጅቶች ምርመራ እንዲጀምር በማሰብ መረጃውን ለዓለም አቀፍ ፍርድ ቤት አቃቢ ህግ የሚያቀርቡበት ስርዓት ነው ተብሏል። ፍርድ ቤቱ እንደ አውሮፓውያኑ አቆጣጠር በ2005 በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ መሰረት በዳርፉር ለተፈጸሙ ወንጀሎች ቀደም ሲል የዳኝነት ስልጣን ነበረው። የራውል ዋልንበርግ ማዕከል መስራችና ዓለም አቀፍ ሊቀመንበር እንዲሁም የቀድሞ የካናዳ ፍትህ ሚኒስትር ኤርዊን ኮትለር እንደገለጹት ተጠያቂነት ሁከትን በቀጥታ በሚፈጽሙት አካላት ላይ ብቻ ሊገደብ አይገባም። ኮትለር የግፍ ወንጀለኞች የሚፈጽሙት አካላትና ለእነሱ ከለላ በመስጠት እንዲቀጥሉ የሚያደርጉ መረቦች ያለምንም ቅጣት በተግባራቸው
እስከ ቀጠሉ ድረስ የሱዳን ህዝብ ስቃይ አይቆምም ሲሉ ተናግረዋል። የተባበሩት አረብ ኤምሬትስ ለፈጣን ድጋፍ ኃይሎች የጦር መሳሪያም ሆነ ሌላ ድጋፍ ማድረጓን በተደጋጋሚ ብታስተባብልም በርካታ ምርመራዎች ግን በቻድና በሌሎች የጎረቤት ሀገራት ቀጠናዊ የአቅርቦት መረቦች አማካኝነት የጦር መሳሪያዎችና ወታደራዊ ቁሳቁሶች ለኃይሉ መድረሳቸውን ማረጋገጣቸውን ሚድል ኢስት አይ ጠቁሟል። በዚህ ዓመት ሚያዝያ ወር ላይ ሚድል ኢስት አይ ባወጣው ዘገባ የፈጣን ድጋፍ ኃይሎች ወይንም አርኤስኤፍ በቤኒሻንጉል ጉሙዝ ክልል አሶሳ ከሚገኘው የኢትዮጵያ ወታደራዊ የጦር ሰፈር በሚስጥር ድጋፍ እያገኘ መሆኑን የሚገልጹ ክሶች ይፋ አድርጎ ነበር። የኢትዮጵያ ባለስልጣናት ግን ለነዚህ ክሶች እስካሁን በይፋ የሰጡት ምላሽ የለም። እንደ መገናኛ ብዙሃኑ ዘገባ ከሆነ የዓለም አቀፉ የወንጀለኞች ፍርድ ቤት የአቃቤ ሕግ ቢሮ ከሚያዝያ 2015 ዓ.ም ጀምሮ በዳርፉር የተፈጸሙትን ግፎች እየመረመረ መሆኑን ያረጋገጠ ቢሆንም በተለይ የውጭ ሀገራትን ተባባሪነት ላይ ያነጣጠረ ይፋዊ ምርመራን አልገለጸም። በአሁኑ ወቅት ጽሕፈት ቤቱ በጾታ ላይ የተመሰረቱና ህጻናትን ለሚነኩ ወንጀሎች ቅድሚያ ሰጥቶ እየሰራ ይገኛል ተብሏል። ከአሁኑ የሱዳን ግጭት ጋር በተያያዘ እስካሁን ምንም አይነት በቁጥጥር ስር የመዋል ማዘዣም አልተሰጠም። ይህ አቤቱታ የቀረበው በሱዳን እየተካሄደ ባለው ግጭት ዙሪያ በኢትዮጵያና በሱዳን መካከል ድንበር ተሻጋሪ ተሳትፎች አሉ በሚል ክሶች እየበረቱ በመጡበት በአሁኑ ወቅት ነው። የሱዳን ባለስልጣናት ኢትዮጵያ የፈጣን ድጋፍ ኃይሎችን ትደግፋለች በማለትም በተደጋጋሚ የከሰሱ ሲሆን አዲስ አበባ ግን የቀረበባትን ክሶች በሙሉ ውድቅ አድርጋለች። ባለፈው መጋቢት ወር ተመሳሳይ ክሶችን ተከትሎ ሱዳን በኢትዮጵያ የሚገኘውን አምባሳደሯን ለውይይት መጥራቷ ይታወሳል። በሂውማን ራይትስ ላብ ባለፈው ሚያዝያ ወር ይፋ የተደረገ ሪፖርት በሳተላይት ምስሎችና የመረጃ ምንጮች ላይ በመመስረት እንደገለጸው የፈጣን ድጋፍ ኃይሎች በሱዳን ብሉ ናይል ክልል የሚያደርገው እንቅስቃሴ በአሶሳ አቅራቢያ ከሚገኘው የኢትዮጵያ ግዛት ውስጥ ድጋፍ እየተደረገለት መሆኑን አመላክቷል። ኢትዮጵያ ለዚህ ሪፖርት ዝርዝር ክሶች በይፋ የሰጠችው ምላሽ የለም። ቀደም ሲል የወጡ ዘገባዎችን በኢትዮጵያ ቤኒሻንጉል ጉሙዝ ክልል ውስጥ ከፈጣን ድጋፍ ኃይሎች ጋር የተገናኘ የማሰልጠኛ ተቋም መኖሩን የጠቆሙ ቢሆንም የኤምሬትስ ባለስልጣናት ክሱን አስተባብለውታል። የሱዳን ባለስልጣናት በበኩላቸው በብሉ ናይል ግዛት ውስጥ ለሚፈጸሙ ጥቃቶች ኢትዮጵያ በቀጥታ እጇ አለበት ሲሉ ከሰዋል። በሱዳን የኩርሙ ግዛት ገዢ የሆኑት አብዱላቲ አልፋኪ ቀደም ሲል ከተማዋን የሚያጠቁ ኃይሎች የተነሱት ከኢትዮጵያ ግዛት ውስጥ እንደሆነና በኢትዮጵያ እንደሚደገፉ የገለጹ ቢሆንም እነዚህ ክሶች ግን እስካሁን በገለልተኛ ወገን የተረጋገጠ መረጃ የለም። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የምዕራባውያን ሴቶች ጠፍተዋል ሲሉ ወቀሱ። የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋ የአሜሪካ መንግስትና የአውሮፓ ህብረትን ጨምሮ የምዕራባውያን ዲፕሎማቶች ከቅርብ ጊዜ ወዲህ ትግራይን በተመለከተ የያዙት አቋም ለኢትዮጵያ መንግስት የወገነና ከባድ አደጋ ያለው ነው ሲል አስጠንቅቀዋል። አመራሩ በማህበራዊ ገጻቸው ባስተላለፉት መልእክትም ለረጅም ጊዜ ስንማራቸው የነበሩት የምዕራባውያን እሴቶች የሚባሉት ሰብአዊ መብቶች፣ ሰብአዊነት፣ የህግ የበላይነት እና ዲሞክራሲ ባደላ አቋም ምክንያት ሲሸራረፉ ማየት የሚያስጨንቅ ጉዳይ መሆኑን ገልጸዋል። አንዳንድ ዲፕሎማቶች የዘር ማጥፋትና ሌሎች ዓለም አቀፍ ወንጀሎችን ፈጽሟል ተብሎ የሚከሰሰው ስርዓት በዝምታ እውቅና የሚሰጡ መምሰላቸው ተጨማሪ ጥቃቶች እንዲበረታቱ የማድረግ ከፍተኛ አደጋ እንዳለው አክለዋል። አቶ አማኑኤል አሰፋ አዲስ አበባ ለሚገኙ የምዕራባውያን ዲፕሎማቶች 4 ወሳኝ ጥያቄዎችን የሰነዘሩ ሲሆን በትግራይ ያለው ሁኔታ በእርግጥ ችላ ሊባል የሚችል ነው ወይ እና እንዲህ አይነቱ አሉያዊ አያያዝ በቀጠናው ዘላቂ ሰላምና ደህንነት ያሰፍናል ብላችሁ በእውነት ታምናላችሁ ሲሉ ጠይቀዋል። በተጨማሪም የምዕራባውያን ብሔራዊ ጥቅምን የማስከበር ፍላጎት ራሱ በይፋ የያዛቸውን መርሆች በሚጎዳ መልኩ የተተገበረ እንዴት እንደሆነና የምዕራባውያን እሴቶች ጉዳይ ምን ደረጃ ላይ እንደደረሰ በመጠየቅም በጽኑ ተችተዋል። በዱባይ ለሚኖሩ ኢትዮጵያውያን ማስጠንቀቂያ ተሰጠ። የዱባይ ፖሊስ በኢትዮጵያውያን ላይ የመጨረሻ ጥብቅ ማስጠንቀቂያ አስተላልፈዋል። በተባበሩት አረብ ኤምሬቶች የሚኖሩ ኢትዮጵያውያን በዲጂታል መድረኮች በሚያደርጓቸው እንቅስቃሴዎች ላይ ጥንቃቄ እንዲያደርጉ የዱባይ ፖሊስና የኢትዮጵያ ቆንስላ ጽሕፈት ቤት ጥብቅ ማስጠንቀቂያ አስተላልፈዋል። ይህ ማስጠንቀቂያ የተሰጠው በትውልደ ኢትዮጵያውያን መካከል በማህበራዊ ሚዲያ ላይ እየተደረጉ ያሉ አንዳንድ ህገወጥ ድርጊቶችን ለመከላከል ነው ተብሏል። የዱባይ ፖሊስና የኢትዮጵያ ቆንስላ ጽሕፈት
ጽሕፈት ቤት በጋራ ባዘጋጁት መድረክ እንደተገለጸው በአረብ ኤምሬቶች የሳይበር ወንጀል ሕግ መሰረት የሚከተሉ ድንጋጌዎች ከፍተኛ ቅጣት እንደሚያስከትሉ ተገልጿል። የጥላቻ ንግግር ማለትም በማህበረሰቡ መካከል መከፋፈልን፣ ጥላቻና ንቀትን የሚያንጸባርቁ የብሔር ፖለቲካ ቅስቀሳዎችን ሶሻል ሚዲያ ላይ መለጠፍ እንደማይቻል ተመላክቷል። ስድብና ስም ማጥፋት ሌላኛው ጉዳይ ሲሆን ግለሰቦች ወይንም ተቋማት በቪዲዮ በጽሁፍ ወይንም በኮሜንት መዝለፍና ስምን ማጥፋት በህግ የተከለከለ ነው ተብሏል። እንዲሁም ያለ ፍቃድ መረጃ ማውጣት ማለትም የግለሰቦችን ግላዊ የሚነኩ ምስሎች፣ ቪዲዮዎች ወይንም መረጃዎችን ያለ ፍቃድ ማሰራጨት በህግ የሚያስቀጣ መሆኑ ተገልጿል። የገንዘብ ማሰባሰብ አንዱ ክልከላ የሆነ ጉዳይ ሲሆን ያለ መንግስት ፍቃድ በማህበራዊ ሚዲያ በኩል በስምምነት ገንዘብ ማሰባሰብ በኤምሬትስ ህግ በፍጹም የተከለከለ መሆኑ ተገልጿል። በደቡብ አፍሪካ ጸረ ስደተኞችን ተቃውሞ ፍራቻ በርካታ ሱቆች ተዘጉ። ፕሬዝዳንት ሲሪል ራማፎሳ ማስፈራራትና ዛቻ ላይ ለመሳተፍ ያቀዱ ሰዎች እቅዳቸውን ተግባራዊ እንዳያደርጉ ያሳሰቡ ሲሆን ጸረ ኢሚግሬሽን ሰልፎች ወደ ሁከት ሊቀየሩ ይችላሉ በሚል ፍራቻ የፖሊስ መኮንኖች በመላው ደቡብ አፍሪካ ተሰማርተዋል ተብሏል። የደቡብ አፍሪካ ጸረ ስደተኞች ቡድኖች ህገወጥ የተባሉ የውጭ ሀገር ዜጎች ከደቡብ አፍሪካ ለቀው እንዲወጡ ያስቀመጡት የሰኔ 30 ወይንም ሰኔ 23 የጊዜ ገደብ ማብቃቱን ተከትሎ በተለያዩ ሀገሪቱ ከተሞች ከፍተኛ ውጥረት ነግሷል። የተቃውሞ ሰልፉ ወደ ከፋ ሁከትና ብጥብጥ ያመራል የሚል ስጋት በሰፊው በማንዣበቡ በሀገሪቱ ያሉ ሰራተኞች ወደ ስራ ከመሄድ ተቆጥበዋል። የንግድ ሱቆች ተዘግተዋል፣ እንዲሁም የህዝብ ትራንስፖርት አገልግሎቶችም ተቋርጠዋል ተብሏል። በደርባንና በጆሃንስበርግ መሃል የሚገኙ አብዛኞቹ ሱቆችና የንግድ ተቋማትም የዝርፊያ ስጋት ስላለባቸው ተዘግተዋል። ሰራተኞችና ጉዳይ ያለባቸው ተጓዦችም በቤታቸው ለመቆየት መርጠዋል። በደርባን ከተማ የዙሉ ባህላዊ አልባሳት የለበሱ ዱላና ጋሻ የያዙ አነስተኛ የሰልፈኞች ቡድኖች በአንድ ፓርክ ውስጥ ተሰብስበው አባ ሀምቤ ወይንም ይሂዱ ልቀቁ የሚል መፈክሮች እያዜሙ ይገኛሉ ተብሏል። የደቡብ አፍሪካ የጸጥታ ኃይሎችም ሰልፈኞቹን በቅርብ እየተከታተሉ ይገኛሉ ነው የተባለው። ይህ የጊዜ ገደብ ካለፉት ሳምንታት ጀምሮ በፈጠረው ፍርሃት ምክንያት በሺዎች የሚቆጠሩ የውጭ ሀገር ዜጎች ወደ ሀገራቸው ለመመለስ ቆንስላዎችን እንዲሁም ጊዜያዊ መጠለያዎችን እያጨናነቁ ይገኛሉ። ባለፉት ሳምንታት በተቀሰቀሰ የጸረ ስደተኛ ጥቃት የሰዎች ሕይወት መጥፋቱን ስጋቱን ይበልጥ አባብሶታል። በመሆኑም የደቡብ አፍሪካ መንግስት ሊፈጠር የሚችል ሁከትን ለመከላከል ተጨማሪ የፖሊስ ኃይል ያሰማራ ሲሆን ወታደራዊ ኃይሉንም በተጠንቀቅ አቁሟል ተብሏል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ህግ የሚጥሱ አካላት ላይ ጥብቅ እርምጃ እንደሚወስዱ አስጠንቅቀዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።